ከእጦት አስተሳሰብ የመውጣት ትልቅ ሽግግር ያስፈልገናልና የአምስት የስድስት የሰባት ሰው የነበረውን የመቶ ሰው የሰባ ሰው የማድረግ መርህን የተከተልነው ከተማችን ተበቃናለች፣ ለሁላችንም ተበቃለች። እንደምትበቃና አርገን ተሳስበን ካስተዳደርናት፣ ተሳስበን ከተጠቀምንባት፣ ተሳስበን ከኖርንባት መበተሳሰብ ላይ ፍቅር ከተጨመረ በጣም በቂ ቦታ ነው ያለን። መስራት ማልማት አሁንም ወደፊትም ማልማት ነው። እንድናለማም እንድንንከባከብ እንድንጠቀምበት ደግሞ ፈጣሪን የሰጠን አይደለ? ስለዚህ በዚህ መርህ ከተመራን አሁንም ገና ብዙዎች ከተማችን ነዋሪዎችን መድረስ ይገባናል። ለዛ ደግሞ ልበቀና ባለሀብቶች አሉ። ይሄንንም መሬቱንና አንዳንድ ግብአቶችን ካልሆነ በስተቀር ሌላውን የከተማችንን ባለሀብቶች ከኛ ጋር ስራ የሚሰሩትን አስተባብረን የሰራ ነው። ለነሱም ትልቅ ምስጋና ይገባቸዋል። ዛሬ ደግሞ እዚህ ጋር የሰራነውን ቤት አንዳንድ የአካል ጉዳትና የተለየ ችግር ያለባቸውን ወደዚህ ያመጣን እንጂ እዚሁ ሰፈር ላሉት ነው ያስረከብነው። ቀጥሎ ከፊታችን ያለው ለአይንም የማይመች ለኑሮም የማይመች የእሳት አደጋ ሲነሳ የተለያየ ችግር ሲነሳ ለብዙ ችግሮች የከተማችን ነዋሪዎች የሚጋለጡበትን በተሟላ ሁኔታ አካባቢውን መቀየር ስላለብን በኋላም በፊትም ያሉትን ቤቶች እናነሳቸዋለን። ዛሬ ቁልፍ ተረክባቸዋል። ወደዚህ ወደ አዲሱ ህንጻ ትገባላችሁ። እዛ ላይ ደግሞ አዲስ 2 ህንጻዎችን ነው የምንገነባው። የሚቀጥለው ስንገነባ የልጆች መጫወቻ ጨምረን ለወጣቶች የኳስ መጫወቻ ጨምረን አንድ ላይ አካባቢን ጭምር ነው የምንገነባው። መኖሪያ ቤት ብቻ አይደለም፣ አካባቢ ጭምር ነው። መኖሪያ አካባቢ ጽድት ያለ ለመኖር የሚመች ልጆች ቦርቀው የሚያድጉበት በአካላቸውም በአእምሯቸውም ብቁ የሚሆኑበትን በከተማችን ውስጥ እየፈጠርን ያለነውና ይሄ ነው ለከተማችን ነዋሪዎች ከተማውን ምቹ ማድረግ እያወራን ያለነው እንጂ አየር ላይ የሚወራ ፕሮፓጋንዳ የለንም። የኛ ፖለቲካ፣ የኛ ስራ፣ የኛ ወሬ እንደምታዩት ተግባር ነው። ይሄም ዛሬ የተቀመጥንበት ቦታ እንግዲህ በግል ለአንድ ሰው የሚሰጥ አይደለም። እዚህ ህንጻ ላይ ለገባችሁት ለሰባውም አባወራዎች የጋራ መገልገያ ቦታችሁ ነው። የልጆች ልደት ብታደርጉ፣ እድራችሁን ብትሰበስቡ፣ ማህበራችሁን ብትሰበሰቡ እንደዚህ ፕሮግራም እያደረጋችሁት አካባቢውን ጭምር እየቃኛችሁ ደስ የሚል ህይወት እንድትኖሩ ነው።